አንደኛ ቆሮንቶስ ምዕራፍ 12 ቁጥር 31 ላይ ነገር ግን የሚበልጣውን የጸጋ ስጦታ በብርቱ ፈልጉ ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ። አሜን። ርዕሴ ከሁሉ የሚበልጥ መንገድ አሳያችኋለሁ የሚል ነው። ክርስትና መንገድ ነው። ክርስቲያኖችም መንገደኞች ነን። ያንን የሚበልጠውን መንገድ እግዚአብሔር እንዲያሳየን ምን እንደሆነ ያ መንገድ እንድናገረን አጭር ጸሎት እናደርጋለን። ሃሌሉያ። የሚበልጠውን መንገድ፣ ሰላም ያለበትን፣ ፍቅር ያለበትን፣ ደስታ ያለበትን፣ እውነት ያለበትን፣ ሕይወት ያለበትን መንገድ አሳያችኋለሁ። ቅዱስ እግዚአብሔር አምላካችን ሆይ ካንተ የተነሳ ከጨለማ ወጥተናልና እናመሰግንሃለን። ካንተ የተነሳ ወደሚደነቅ ብርሃን ገብተናልና ክብር ላንተ ይሁን። ካንተ የተነሳ ያንተን በጎነት እንድንናገር አድርገናልና እናመሰግንሃለን። የተመረጥን ትውልዶች፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስትህ የተለየን ወገኖች አርገናልና እናመሰግንሃለን። አዎ ቀድሞ ወገን አልነበርንም፣ ጠላቶች ነበርን። አሁን ግን በምህረትህ ወገን አድርገናልና እናመሰግንሃለን። ዛሬ ደግሞ ድምጽህን ልንሰማ የኛንም ድምጽ ልናሰማ በእንደዛ ሁኔታ ተሰብስበናልና የጌታ መንፈስ በሰው ልብ ብዙ ሐሳብ አለ፣ የእግዚአብሔር ምክር ግን እርሱ ይጸናል እንደሚል ያንተ ምክር በጉባኤያችን መካከል ይጽና። ዛሬ መፈወስ ያለበት ይፈወስ፣ መመለስ ያለበት ይመለስ። በሕይወታችን እግዚአብሔር ሆይ አንዳንድ ጊዜ ደስታ፣ አንዳንድ ጊዜ ደግሞ ሐዘን የሚገጥመን ሰዎች ብንኖር ዛሬ የደስታው መንገድ እንዲከፈት እንጸልያለን። ጌታ ሆይ መጀመሪያ አንተን ስንቀበል ጌታ ሆይ ወደ ገባንበት ወደዛ መንገድ እንድታመጣን እንጸልያለን። ጌታ ሆይ መልካምነትህን በጉባኤያችን መካከል አሳልፈህ አስደንቀን። በመጨረሻም ክብሩና ክሬዲቱ ላንተ ይሆን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ከሁሉ የሚበልጥ መንገድ አሳያችኋለሁ። አበባው ይረግፋል፣ ሳሩም ይደርቃል፣ የጌታ ቃል ግን ለዘላለም ጸንቶ ይኖራል። ጌታ ኢየሱስ ክርስቶስ ምን ልታዩ ወደ ምድረ በዳ ወጣችሁ አለና አንድ ወቅት ላይ እንደዚህ ብሎ ጠየቃቸው። ነቢይ ልታዩ ወይስ ደግሞ ቀጭን ልብስ የለበሰው ልታዩ ወይስ ደግሞ ነፋስ የሚያወዛውዘውን ሸምበቆ ልታዩ? ምን ልታዩ ወደ ምድረ በዳ መጣችሁ? ወይስ ደግሞ ነቢይ አለና እንደዚህ አለ። መልስ ራስ ወጣ። አዎ ከነቢይ የሚበልጠውን እርሱም የናዝሬቱ ኢየሱስ ነው። ስሙ የተባረከ ይሁን። ከሁሉ የሚበልጠውን መንገድ አሳያችኋለሁ። አንድ አባት በቤታቸው የቤት ለቤት መጽሐፍ ቅዱስ ጥናት ላይ ከቤተሰባቸው ጋር የሚያጠኑት አንደኛ ቆሮንቶስ ምዕራፍ 13 ነበርና አንደኛ ቆሮንቶስን ነው እና በተለይ ደግሞ ምዕራፍ 13ን በጣም ለማስጠናት ለማስያዝ ለቤተሰቦቻቸው ስለፈለጉ አንድ አሳይመንት ሰጡ። አሳይመንቱ ምንድነው? ለአንድ ወር ለሥራ ጉዳይ ወጣለሁ ወደ ሌላ ሀገር። ስለዚህ ስመለስ ስለ ፍቅር በደንብ እንማራለን እና መጽሐፍ ቅዱስ ላይ ያለውን ስለ ፍቅር ያለውን ሁሉ ያጠናችሁ ጠብቁኝ፣ በተለይ ቆሮንቶስን አጥኑ ብለው ነግረው ሄዱ። እና ከመሄዳቸው በፊት ሁለት ልጆች አሏቸው፣ የ10 ዓመትና የ12 ዓመት እና ባለቤታቸው 4 ናቸው ጠቅላላ። እና እዚህ አንደኛ ቆሮንቶስ ውስጥ
በየሶስቱም በሚስታቸው በልጆቻቸው መጽሐፍ ቅዱስ ውስጥ $100 አስቀምጠው ሄዱ። ያስቀመጡት አንደኛ ቆሮንቶስ ምዕራፍ 13 ላይ ነው እና እዚያ መሃል ውስጥ አርገው ሳያዩ ሄዱ እና በቃ ስራቸውን ይሰራሉ። እሳቸውም እዚያ ሆነው እዚህም ያሉት እና ይጠብቃሉ። አንዱ አግኝቶ አባዬ አንተ ነህ ያስቀመጥከው እኔ መጽሐፍ ቅዱስ ብር አገኘው እኮ ብለው እንድነግራችሁ ይፈልጋሉ። 1 ሳምንት ሆነ የለም፣ 2 ሳምንት ሆነ የለም፣ 3 ሳምንት ሆነ የለም። እንደውም ባለቤታቸው እየደወለች 1 ፍራንክ ፈልጌ ነበር ዜል ታረግልኝ ትላለች። እሺ ብለው ያረጋሉ። ልጆቹ ይደውሉና አባዬ እማዬ አባታችሁ ሲመጣ ነው የሚሰጣችሁ አለችን፣ ፍራንክ ፈልጋለን 50 ብር ፈልጌ ነበር ይላል። ስለ ፍቅር አጥና ይላሉ አባትየው። እና ከዛ በኋላ መጡ ወራቸውን ጨርሰው እና በዛ ቀን ማታ አንደኛ ቆሮንቶስ ምዕራፍ 13 አውጡና ዲቮሽን እናረጋለን ሲሉ ሲያወጡ ሁሉም 100 ብር ብቅ አለ። አያችሁ የምትፈልጉት እዚያ ውስጥ ነበር። ፍቅርን ተከታተሉ፣ ፍቅር ውስጥ ውጤቱን ታገኛላችሁ አሏቸው። ከሁሉ የሚበልጠው መንገድ ውስጥ መልካም ነገር አለ። ዛሬ ስለ ፍቅር እንድንማር ነው መንፈስ ቅዱስ በልቤ ያስቀመጠው። ስለ አንደኛ ቆሮንቶስ የሚገርም ነው። እኔ ይህን መልእክት ዘጋጅ 1 ወር ሆኖኛል። ትናንትና ግን እግዚአብሔር በባሪያዎቹ በኩል አልፎ ስለ አንደኛ ቆሮንቶስ ሲነግረን ነበር። እነሱ ከኢትዮጵያ ሳይነሱ እኔ ግን እዚህ ሳጠና ነበር፣ ስጸልይ ነበር፣ ስዘጋጅ ነበርና ቁጭ ብዬ የአንዱ መንፈስ የሚያደርገውን አይ ነበር። እግዚአብሔር ፈልጎናል ማለት ነው። የደጋገመ ሲነግረን ፈልጎናል ማለት ነው። ወኛም ፈልጎናል ወይ እሱ በእኛ የሚያደርገው የሚፈልገው ነገር አለ። የፈለገውን ያድርግ። አሜን። ከሁሉ የሚበልጠውን ፈልጉ። ከሁሉ የሚበልጠውን ምንድነው? ፍቅር ነው። በእነሱ በዚህ ይሄ መጽሐፍ ቅዱሳችን በተጻፈበት ቋንቋ አንደኛው በግሪክ አጋፔ የሚባለውን ፍቅር ነው ጳውሎስ የሚናገረው። ስለ ፊሊያ አይደለም፣ ስለ ኢሮስ አይደለም። ፊሊያ የቤተሰብ ፍቅር ነው። ኢሮስ ደግሞ የተቃራኒ ጾታ ፍቅር ነው። አጋፔ ግን በመስጠት ሳይሆን በመቀበል የሚያምን አንኮንዲሽናል የሆነ ሁኔታ የማይገድበው ፍቅር ነው። ስለሱ ነው ሐዋርያ ጳውሎስ የሚበልጠውን ፈልጉ የሚለው። ስለዚህ ፍቅር ገና ጠላቶች ሳለን የወደደን፣ ገና ኃጢአተኞች ሳለን የወደደን፣ ገና ደካሞች ሳለን የወደደን ያንን ፍቅር እንድንፈልግ እግዚአብሔር ይርዳን። በጣም ከበድ ያለ መልእክት ስለሆነ እግዚአብሔር የሰጠኝ ትንሽ ባክግራውንድ ልስጣችሁና ወደ መልእክቱ እመጣለሁ፣ ወደ ዋናው። በዚህ ጊዜ ይሄ ሐዋርያ ጳውሎስ ይሄንን መልእክት ሲጽፍላቸው በዚህ ጊዜ ከተማይቱ በከባድ ሁኔታ ላይ ነው ያለችው። ከተማይቱ የምትታወቅበት በጣም ብዙ ነገር አለ። ለምሳሌ አሁን ደንቨር በምን ይታወቃል ብለን ብንመለከት በስኬት ሲቲ ነው የሚታወቀው። ይሄ በበረዶ መንሸራተት ደንቨር በጣም በዚህ የታወቀ ነው። ሆሊውድ በምንድን ነው የሚታወቀው? ማነው ኤልኤ ሎስ አንጀለስ በሚታወቀው በሆሊውድ ነው የሚታወቀው እንጂ ኤልኤ በቦሊውድ አይታወቅም በፍጹም። እንዲሁም ደግሞ ካንሳስ በምን ይታወቃል ቢባል ካንሳስ በዚህ በካሲዮ በዚህ በቁማር በዚህ በጋምብሊንግ ነው የሚታወቀው። ከኤርፖርት ጀምሮ በጣም ይሄ ካሲኖ አለ እና እንደውም ጉግል ውስጥ ገብታችሁ ብታየው ሲን ሲቲ ነው የሚለው። የኃጢአት ከተማ ብሎ ነው የሚል ሲን ሲቲ። በዚህ በአሜሪካ ሲን ሲቲ የት ነው ብትሉ ላስ ቬጋስ ብሎ ነው የሚያወጣላችሁ። ደንቨር በምንድን ነው የሚታወቀው? ደንቨር በክርስቶስ ፍቅር ይታወቅ፣ ከሁሉ በሚበልጠው ፍቅር ይታወቅ። እቺ ከተማዋ ቆሮንቶስ የምትባለው ከተማ የታወቀች የንግድ ከተማ ናት። 2 ወደቦች ያሉባት ከተማ ናት። ብዙ መርከቦች ይተላለፉባታል። ደግሞ ጣዖት፣ ዝሙት፣ ግብረሰዶማውያን በጣም የተስፋፋባት ምግባረ ብልሹ የሆነች ከተማ ናት። በላይ ጣዖታት በከተማይቱ ውስጥ አለ። አንደኛው አፍሮዳይት ትባላለች፣ የሴት ናት።
በዛን ዘመን ሁለት የታወቁ የሴት አማልክቶች አሉ። በኤፌሶን የአርጤምስስ የምትባል፣ በቆሮንቶስ ደግሞ አፍሮዳይት የምትባል። ለምንድነው ይሄ ከነጻነታቸው ብዙ ጊዜ የሚመለከው አንተ እየተባለ ነውና አንቺ ሚስቴ አምላክ እንፍጠር ብለው የፈጠሩት ነው። አፍሮዳይት የምትባል ጣዖት አለች። አፍሮዳይት በጣም የሚገርመው 1000 የሚደርሱ የሴት አገልጋዮች እንደ ካህናት አልላቸውም የኃጢአት አገልጋዮች ስለሆነ 1000 የሚደርሱ ሴቶች የሚያገለግሉበት ነው። እቺ የሚያገለግሉባት አፍሮዳይት ቀን ያገለግላሉ፣ ማታ የዝሙት አዳሪነት በከተማይቱ ወጥተው ይሰራሉ። ተመልከቱ፣ ትንሽ ከተማ ናት፣ ግን 1000 ሴት በከተማው በሙሉ ወጥቶ ይሄንን ዝሙት የሚሰሩባት በጣም ምግባረ ብልሽ የሆነች ከተማ ነች። በዛን ጊዜ ቆሮንቶስ መባል የነቀፌታ ስም ነው። ቆሮንቶስ ነው እሱ ከተባለ ቆሮንቶስ ወንድየው ቆሮንቶስ ነው ይባላል፣ ሴቱ ቆሮንቲስ ናት ከተባለ በጣም መጥፎ ነው በቃ። እና በዚህ የታወቁ ቆሮንቶስና ቆሮንቲስ በጣም በዚህ የታወቁ ሰዎች ናቸው። በኃጢአት የተሞሉ ከተሞች ናቸው። እዛ ውስጥ ነው እንግዲህ ጳውሎስ በሁለተኛው የወንጌል ጉዞ ገብቶ በሐዋርያት ሥራ 18 ስንመለከት ኢየሱስ ክርስቶስን የሰበከው ስሙ የተባረከ ይሁን። ቤተክርስቲያኗ እንግዲህ እንዲህ አይነት ከተማ ውስጥ ያለች ቤተክርስቲያን ምን አይነት ትሆን ትችላለች? ህፃን ቤተክርስቲያን ነች። ምናልባት ወይ 4 ዓመት ወይ 5 ዓመት ወይ 3 ዓመት ቢሆናት ነው። በ52 ነው የተመሰረተችው። ይሄ መልእክት የተጻፈው በ55 ወይ በ56 ነው። 3 ዓመት ወይ 4 ዓመት ህፃን ቤተክርስቲያን ናት ቤተክርስቲያኒቱ። ሐዋርያው ጳውሎስ በሌላ ቦታ ሊሄድ ሲል እግዚአብሔር በዚህ ከተማ ብዙ ህዝብ አለኝ የትም እንዳትሄድ ብሎ ተናግሮት የመሰረታት ነች እቺ ቤተክርስቲያን። በሐዋርያት ሥራ 18 ላይ ነው ይሄንን ታሪክ የምታገኙት። የመሰረት ችግር የለባትም፣ ግን የማደግ ችግር ነበረባት። ምክንያቱም እሱ ይላል እነሆ እኔ ከመሰረትኩት መሰረት በሌላ መሰረት መመስረት እንደማይቻል ሐዋርያው ጳውሎስ በዚያ ላይ ይናገራል። እና የመሰረት ችግር የለባቸውም፣ የማደግ ችግር ግን አለባቸው። ቤተክርስቲያኒቱ በጣም በብዙ ችግር ውስጥ ያለች በብዙ ሁኔታ ያለች እንደሆነች ብንመለከትም ነገር ግን ቤተክርስቲያኒቱ የክርስቶስ ነች። እግዚአብሔር ተባረከ ይሁን። በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ ምን ይላል? በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን በክርስቶስ ኢየሱስ ለተቀደሱ የእርሱና የኛ ጌታ የሆነውን ጌታችን ኢየሱስ ክርስቶስ ስም በየስፍራው ከሚጠሩት ሁሉ ጋር ቅዱሳን ለመሆን ለተጠሩት ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 2 ላይ ነው የምታገኙት። በቆሮንቶስ ላለች ለእግዚአብሔር ቤተክርስቲያን ምንም አይነት ነገር ብትሆንም፣ በዝሙት ከተማ ውስጥ ብትሆንም፣ በኃጢአት ከተማ ውስጥ ብትሆንም ቤተክርስቲያኒቱ ግን የእግዚአብሔር ቤተክርስቲያን ናት። እግዚአብሔር ተባረከ ይሁን። በቆሮንቶስ ላለች የክርስቶስ ቤተክርስቲያን እንጂ የጳውሎስ ቤተክርስቲያን አይልም። ጳውሎስን ተጠቅሞ ነው እግዚአብሔር የመሰረታት እንጂ የቤተክርስቲያን ራስ የቤተክርስቲያን መስራች ጌታ ኢየሱስ ክርስቶስ ነው። ስሙ የተባረከ ይሁን። ኢኢሲዲ መጀመሪያ የኢትዮጵያውያን አይደለችም፣ መጀመሪያ የኤርትራውያን አይደለችም፣ መጀመሪያ የክርስቶስ ነች። የክርስቶስ ከሆነች በኋላ የኢትዮጵያውያንም ነች፣ የኤርትራውያንም ነች፣ ያበሻ ሁሉ ናት። የክርስቶስ ቤተክርስቲያን በደንቨር ላለች በአሮራ ላለች የክርስቶስ ቤተክርስቲያን ዛሬ እግዚአብሔር እንደዚህ ይላል፣ ከሁሉ የሚበልጠውን መንገድ ፈልጉ። እርሱ ምንድነው? ፍቅር ነው። ቤተክርስቲያኒቱ እንደዚህ አይነት ቤተክርስቲያን ናት። ጥቂት አይሁዶች ብዙ ጣዖት አምላኪዎች ያሉባት ቤተክርስቲያን ነች። የመጡበት ባክግራውንድ ተጽዕኖ አድርጎባቸዋል። ዛሬም በየዘመኑ የተሳሳተ ሁኔታ ተነስቶ ብዙ ተጽዕኖ የሚያደርጉ ብዙ ሁኔታዎች ሊኖሩ ይችላሉ። ቢሆንም የክርስቶስ ቤተክርስቲያን ከሁሉ የሚበልጠውን መንገድ እየፈለገች እንድትሄድ ያስፈልጋል። ስጋውያን ስለሆኑ የስጋ ነገር በጣም ያሳስባቸዋል። ለምሳሌ ስጋ መብላት ተፈቅዷል አልተፈቀደም? እንደዚህ ጥያቄ ይጠይቃሉ። አንዳንድ መጠየቅ የሌለበት ጥያቄ ነው። አሁን እንደዚህ ጣዖት የሞላ አፍሮዳይት የሚባል ጣዖት የሞላበት ቤተክርስቲያን ብዙዎች መዳን ሲገባቸው ደግሞ እነሱ ለሚጠፉት የሞት ሽታ ለሚድኑት የህይወት ሽታ ናችሁ ተብሎ ተነግሯቸው ግን እነሱ ስጋ መብላት ተፈቅዷል አልተፈቀደም ይላል። ይሄ ያላደገ ሰው
መንፈሳዊ ያልሆነ ሰው ፍጥረታዊ ሰው የሚጠይቀው እንደዚህ ነው። ፍጥረታዊ ሰው ያላደገ ሰው ዘፈን ተፈቅዷል ወይስ አልተፈቀደም ቢላውን አንድ ሰው 20 ዓመት ቆይቶ ምን ይባላል? ቆሮንቶስ እንዴት ዘፈን ተፈቅዷል ወይስ አልተፈቀደም? እንዴት 20 ዓመት ቆይቶ በጮኝነት ጊዜ መሳሳም ተፈቅዷል ወይስ አልተፈቀደም ቢል ቆሮንቶስ እንዴት መጽሐፍ ቅዱስ ይላችኋል? የእግዚአብሔር መንፈስ ያለበት በማንም አይመረመርም፣ እርሱ ግን ይመረምራል። ስንቱን? ሁሉን ይመረምራል ይላችኋል። በማንም አይመረመርም። የእግዚአብሔር መንፈስ ያለበት ስለ ዘፈን እንዴት ያወራል? የእግዚአብሔር መንፈስ ያለበት በጮኝነት ጊዜ በቅድስና ቆይቶ በቅድስና ማግባት ነው እንጂ ያለበት እንዴት በቅድስና ጊዜ ብንሞካከርስ? ቆሮንቶስ ሙከራ ለስራ ብቻ ነው። በተለይ እህቶች ጮኛችሁ በጮኝነት ጊዜ ወደፊት እንጣጣም እንደው አንጣጣም እንደው ንግባባ እንደው እስቲ ቀድመን እንደው ይሄን ነገር ቼክ እናድርግ የሚል ካለ ለሱ ቢጫ ሳይሆን ቀይ ነው መስጠት ያለብሽ። ለምን? ይሄ በዚህ ባደግሽበት ከተማ፣ በምትኖርበት ከተማ፣ በከበርሽበት ከተማ ሊያዋርድሽ የተዘጋጀ የቆሮንቶስ ቤተክርስቲያን አባል ነው። የኢሲዲ አይደለም። የኢሲዲ እንደዚህ አይጠይቅም። እንደዚህ አስተማርንም እኛ። የኢሲዲ በጮኝነት ጊዜ በቅድስና ቆይታችሁ በቅዱሱ ፊት በቅዱሳን ፊት በክብር ተጋቡ የሚል ነው የኢሲዲ ትምህርት። አሜን። የኢሲዲ ትምህርት እንደሱ ነው። እንደዚህ እንሞካከር የሚሏል። በተለይ እህቶች ወንድ ምንም ችግር የለበትም። ከቆሮንቶስ ጋር ይሞክርና ከቆሮንቶስ 1 ከዛ ከቆሮንቶስ 2 ጋር ይሞክራል፣ ከቆሮንቶስ 3 ጋር ይሞክራል። እሱ መሞከር ነው ስራው። እንዴት መሞከሪያ ትሆኛለሽ አንቺ? መድኃኒት እንኳን ባይጥ ነው የሚሞከረው፣ በሰው አይደለም የሚሞከረው። እንዴት ነው ማለት ያለብሽ? በእኔ ውስጥ የእግዚአብሔር መንፈስ ቅዱስ ያለብኝ ሰው ነኝ። እንደውም ካንተ ጋር አልዘልቅም፣ አንተ ለእኔ ልትሆን አትችልም። ትምህርት ያስፈልጋል። ገና ሕፃን ነህ፣ ገና ወተት ነው እየጠጣ ያለው። ስለዚህ አጥንት ስትደርስና ወደ እኔ። ቤተክርስቲያኒቱ እንደዚህ አይነት ነች። ዘፈን ተፈቅዷል አልተፈቀደም፣ ለጣዖት የተሰዋ መብላት ተፈቅዷል አልተፈቀደም። እዚያ አፍሮዳይት ጋር አንድ ጊዜ ሄደን አይተን ብንመጣስ አምልከን ብንመጣስ ምን ችግር አለው? መጠጣት ተፈቅዷል አልተፈቀደም፣ ብንጠጣስ ትንሽ ብንጠጣስ ምንድነው ችግሩ? የዚህ የከተማው መንፈስ የያዛት ከተማ ነች። እኛ የከተማው መንፈስ እንድንገለብጥ ከሁሉ የበለጠ መንገድ ላይ የቆምን የክርስቶስ ወታደሮች ነን። ስሙ የተባረከ ይሁን። እንዲህ አይነት ነች። ይህንን የጻፈው ጳውሎስ ነው። ከ1 እስከ 6 ከቆሎዬ ቤተሰቦች ሰምቶ ነው የጻፈው። የቆሎዬ ቤተሰብ ይባላሉ እና ቆሎዬ ሴት ነች ተብሎ ይገመታል። ሀብታም ሴት ነች እና በጣም ጌታን የምትወድ ሴት ናት። ጳውሎስን ሊጎበኙ ሄደው ነው። በዛውም ደግሞ ስለ ቤተክርስቲያኒቱ ነገሩት። የቆሎዬ ቤተሰቦች ከምዕራፍ 1 እስከ 6 ከቆሎዬ ቤተሰቦች እንደሰማ ይናገራል። ምዕራፍ 1 ላይ እንደዚህ ይላል። ምዕራፍ 1 ቁጥር 11 ጀምሮ ቁጥር 11 ላይ ወንድሞች ሆይ በመካከላችሁ ክርክር እንዳለ ስለናንተ የቆሎዬ ቤተሰቦች አስታውቀውኛል ይላል። ክርክር እንዳለ የቆሎዬ ቤተሰቦች አስታውቀውኛል። በጣም የሚገርመው የቆሎዬ ቤተሰቦች እኔ በጣም ነው የወደድኳቸው። የቆሎዬ ቤተሰቦች በቤተክርስቲያኒቱ መካከል የሚወራውን ወሬ አብረው አያወሩም፣ አብረው አያሙም። ወደ መስራቹ ይዘው ሄዱ። ይሄንን መለያየት፣ ይሄንን ክርክር፣ ይሄ እግዚአብሔርን የማያስከብር ነገር ነው። መጀመሪያ ጳውሎስ ሲያስተምረን በእግዚአብሔር መንፈስ ሆኖ በዚህ ሁኔታ እንድንሄድ አይደለም፣ ይሄ የምንሄድበት መንገድ ልክ አይደለም ብለው ወደሱ ይዘው መጡ። ወደዛ ይዘው መጡ። እንደ ቆሎዬ አይነት ቤተሰቦች ዛሬም ያስፈልጉናል። ሌሎች አባሎች ያወራሉ፣ የቆሎዬ ቤተሰቦች ግን አያወሩም፣ ይጸልያሉ። ወደ ቤተክርስቲያኒቱ መንፈሳዊ አባት ወሬውን
ይዘው መጡ። የሚያሙና የሚያሳምሙ ሳይሆን እውነትን በፍቅር ለመናገር ኃላፊነትን የሚወስዱ ቤተሰቦች እግዚአብሔር ዛሬም ያብዛልን። ፍቅር የሌለበት እውነት ባዶ ነው። እውነት የሌለበት ፍቅር ባዳ ነው። ስለዚህ ፍቅር ያለበት እውነት እርሱ ይጠቅማል። እውነትን በፍቅር በመናገር ዓላማው ምንድነው? ሐዋርያ ጳውሎስ የሚጽፍላቸው ዓላማው ከተማው ስጋዊ መንፈስ በከተማው ስጋዊ መንፈስ ወይም ከከተማው ስጋዊ መንፈስ ውጡና ወደ መንፈሳዊ ጥሪያችሁ ተመለሱ ነው የሚላቸው። እንዴት እንደተጠራችሁ ተመልከቱ። ብዙ ኃያላኖች ነበሩ፣ እነሱ አልተጠሩም። እነሆ እግዚአብሔር ጥበበኞችን እንዲያሳፍር የዓለምን ሞኝ ነገር መረጠ ይላቸዋል። ምዕራፍ 1 ቁጥር 26 ጀምሮ እግዚአብሔር የዓለምን ሞኝ ነገር መረጠ። ብርቱ ነገር እንዲያሳፍር እግዚአብሔር የዓለምን ደካማ ነገር መረጠ። እግዚአብሔር የሆነውን ነገር እንዲያሳፍር የዓለምን ምናምንቴ ነገር መረጠ። እንዴት እንደመረጣችሁ ተመልከቱ፣ ወደ እርሱ ተመለሱ ይላቸዋል። በሌሎች የተሳሳቱ መንገዶች መሄድ አቁሙና ከሁሉ የሚበልጠውን መንገድ ያዙ ሊላቸው ነው ዓላማው የጻፈላቸው። I will show you the most excellent way ይላቸዋል። በእንግሊዝኛው excellent way ነው የሚለው። ማለት እነሱ በኤክስ በሆነ መንገድ ላይ እየሄዱ ነው ያሉት እና በኤክሰለንት ወይ አለ ይላቸዋል። አንደኛ ቆሮንቶስ ምዕራፍ 13 ነው ዛሬ እንድናይ የምፈልገው። አንደኛ ቆሮንቶስ ምዕራፍ 13 በአንደኛ ቆሮንቶስ ምዕራፍ 12 እና 14 መሃል መግባት የሌለበትም ነው ያለበትም ነው። መግባት የሌለበት እንትኑ ፍሎው አብሮ አይሄድም። አንደኛ ቆሮንቶስ ምዕራፍ 12 ስለ ጸጋ ስጦታ ነው የሚናገረው። 14 ደግሞ ስለ አጠቃቀሙ ነው የሚናገረው። መሃል ላይ መግባት የሌለበት ነበረ፣ ነገር ግን ደግሞ ያለበትም ነው። ለምን? የጸጋ ስጦታን በእግዚአብሔር ፍቅር እንጠቀም ብሎ ባላንስ ለማድረግ ያስገባው ነው። ፍቅር ሚዛን ይሰጣል። እግዚአብሔር ተባረከ ይሁን። ፍቅር ባላንስ ያደርጋል። ፍቅር በ12 እና በ13 መሃል ላይ ገባ። ከሁሉ የሚበልጥ ካለ ከሁሉ ያነሰ መንገድ አለ ማለት ነው። እየሄዱበት ያለ መንገድ አለ። ሁሉም ሰው ልሳን መናገር አለበት ብለው ያስባሉ። ሁሉም ሰው ነብይ መሆን አለበት፣ ሁሉም ሰው እንደዚህ መሆን አለበት ብለው ይናገራሉ። እነዚህ የቆሮንቶስ ሰዎች የሚገርሙ ናቸው። ዛሬም በዘመናችን የዘመናችን የቆሮንቶስ ቤተክርስቲያን አገልጋዮችም ዛሬም ቢሆን ብዙ ነገር በቆሮንቶስ ውስጥ የተደረገ ሲያረጉ እናያለን። አንዳንድ ጊዜ በሚዲያ ስንመለከት በቃ ሲጸልዩ በቃ ለሁሉ ነብይ የሚያደርጉ ገጥሞኛል። ነብይ ነህ አንተ ስታድግ 10 ዓመት ነው ነብይ ነህ ስታድግ ነብይ ነህ አንቺም ነብይ ነሽ ሁሉ ነብይ እንዴ! ዘማሪም ይሆን የለም፣ ሰባኪም ይሆን የለም እንዴ! ናታንም የሚሆን የለም፣ ቤት የሚያጸዳ የሁሉ ስጦታ ነው ነብይ ብቻ። እና እነሱ ይሄ የቆሮንቶስ ቤተክርስቲያን ልሳን የሚናገር ካለ በመንፈሳዊ ህይወቱ በጣም ያደገ ነው ብለው ያስባል። ለየት ያለ ነገር ይሄ ትንቢት የሚናገር የተለያየ ነገር በጣም እንደውም ይጠይቃል። ልሳን ትናገራለህ አንተ? አዎ በደንብ ነው የምናገረው። አንተስ? አልናገርም፣ ትንሽ ይቀራል። ልሳን የሚናገርም ልሳን የማይናገርም በክርስቶስ ኢየሱስ የዘላለም ህይወት ድኗል፣ የዘላለም ህይወት አግኝቷል። አሜን። ልሳን የጸጋ ስጦታ ነው፣ እግዚአብሔር የሚሰጠው ስጦታ ነው። ያም ራስን ለማነጽ ነው እንጂ ጉባኤ ለማነጽ አይደለም። ጉባኤው አይሰማማ። ጉባኤ ለማነጽ የሚሆነው ግን ፍቅር ነው። ምን ይላቸዋል? ከሁሉ የሚበልጠውን ፈልጉ። ምን ማለት ነው? የጸጋ ስጦታ ያወዳደረ ሳይሆን የሚያንጸውን፣ የሚያሳድገውን፣ አንድ የሚያደርገውን፣ የሚረዳውን፣ ብዙዎችን የሚያድነውን፣ የሚፈውሰውን፣ የሚመልሰውን የበለጠውን ፈልጉ ነው የሚላቸው። የበለጠውን ፈልጉ። ድሮ አብረን የምናገለግል አንድ ፓስተር ነበረ። አሁን እዚህ አሜሪካ ከመጣው በኋላ አንዳንድ ቦታ ላይ ስሙ ተጽፎ ሳይከስር ፓስተር የሚለው ተቀይሮ ነብይ ከሌ ተብሎ ተጽፏል። እና እኔ ገረመኝና ሌሎች ማቃቸውን አብረን ጓደኛ የሆነውን እከሌ ስሙ እንዴት ተቀየረ? ፓስተር አይደለም እንዴ? ድሮ አብረን ፓስተር ሆነን ነበር የምናገለግለው አልኩኝ። አይ በቃ እሱ ቀይሯል፣ ከቤተክርስቲያናትም ወጥቷል አሉ። ምን ነው ፓስተር ሆኜ ግብዣ አነሰ
የሚጋብዘኝ ጠፋ። ነብይ ካልኩ ወዲህ ጥሪ መጣ። በጣም የአገልግሎት ጥሪ በሮች ተከፈቱልኝ። ነብይ ብሎ በዚህ ነው መልስ የሚሰጠው። በቃ በነብይነት ነው የሚሄደው። ቆሮንቶስ ነብይ ሆነ፣ ፓስተር ሆነ፣ ሐዋርያ ሆነ፣ ሁላችን እግዚአብሔር በሰጠን አገልግሎት የምናገለግል የክርስቶስ ባሪያዎች ነን። ስሙ የተባረከ ይሁን። የክርስቶስ ባሪያዎች ነን። እነዚህ የቆሮንቶስ ሰዎች ሐዋርያ ጳውሎስ ከሁሉ የሚበልጥ መንገድ አለ የሚላቸው ምንድነው? ያነሰ መንገድ ይሄዳል። አራት መንገዶችን ላሳያችሁ ፈልጋለሁ። ጳውሎስ ላሳያችሁ እንዳለ በሱ ደፍሬ እኔም ላሳያችሁ። የመጀመሪያው በተሳሳተ የጸጋ ስጦታ አጠቃቀም መንገድ ይሄዱ ነበር። በተሳሳተ ቅድም እንዳልነው አሁን አንደኛ ቆሮንቶስ ምዕራፍ 13ን እንጀምር። አንደኛ ቆሮንቶስ ምዕራፍ 13 ከአንድ ጀምሮ ያለውን እናንብብ። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸው ጸናጽል ሆኛለሁ። ትንቢት ቢኖረኝ ሚስጥርን ሁሉ ዕውቀትን ሁሉ ባውቅ ተራሮችን እስካፈልስ ድረስ እምነት ሁሉ ቢኖረኝ ፍቅር ግን ከሌለኝ ከንቱ ነኝ። ድሆችን ልመግብ ያለኝን ሁሉ ባካፍል ስጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። የሚገርም ነው። ይሄን ሁሉ ትልልቅ ነገር አድርገን ውስጡ ፍቅር ከሌለበት ከንቱ ነው ይላል። እግዚአብሔር ከዚህ ይጠብቀን። መንፈሳዊ የጸጋ ስጦታ አጠቃቀም አላቸው፣ ግን ማለት መንፈሳዊ የጸጋ ስጦታ አላቸው፣ ግን አጠቃቀሙ በፍቅር የተሞላ ሳይሆን ወይም ደግሞ የተግባር ሰዎች አልነበሩም። ክርስትና ፍቅር ተግባር ነው የሚፈልገው። እዚሁ እንደገና ሌላ ነገር ልጨምር። እዚህ አሜሪካን ሀገር ነው መጋቢው ቤተክርስቲያኒቱን ስለ ፍቅር አስተማረ። ምን ብሎ ነው ያስተማረው? ዮሐንስ ወንጌል ላይ ቆሮንቶስም ላይ አድርጎ እውነተኛ ደቀ መዝሙር በከተማችን የምንታወቀው በፍቅር ነው። መታወቂያችንን ጥለናል፣ ወደ መታወቂያችን እንመለስ ብሎ ወደ ፍቅር አስተማረ። አንድ ወር በላይ አስተማረና አንድ ቀን ረዳት ፓስተሩን ጠርቶ አንድ ነገር እንዳደርግ በውስጥ እየተሰማኝ ነው አሉ። ምን? ይሄ ያስተማርነው ህዝብ በተግባር ላይ ማዋሉና አለማዋሉ እንዴት ነው የምናውቀው? ስለዚህ እኔ አንድ ነገር ለማድረግ አስቤያለሁ አለውና አደረገ። ምንድነው ያደረገው? እሁድ ቀን ከረዳት ፓስተሩ ጋር ተመካክሮ እሁድ ቀን ራሱን ለውጦ እዚያ በር ላይ ድሃ መስሎ ቁጭ ብሎ ብር የሚጠይቅ ሆነ፣ እርዳታ የሚጠይቅ ሆነ። በቃ ፊቱን ቀየረ፣ ልብሱን ቀየረ፣ ቡትቶ ለበሰ፣ ነጠላ ጫማ አደረገ፣ ፊቱ ሁሉ ተሰራ፣ ቀየረ። ምን አለና በር ላይ ቁጭ ብሎ እሁድ ቀን ህዝቡ ሁሉ ሲገባ መለመን ጀመረ። ድምጹን ጎርነና አድርጎ መለመን ጀመረ። ሁሉም እያለፉት ገቡ። ሁሉም አንድ ታራጊት ብቻ ከልጇ ጋር አንድ ብር ጥላለት ገባች እና ሁሉም ገብተው በቃ አምልኮ ተጀመረ። ያመልካሉ። በአምልኮ መሃል እነሱ ሳዩ፣ አገልጋዮቹ ሳዩ ዛው ብሎ እዚህ መድረኩ ጋር መጣ እና ዲያቆናት በቃ አፋፍሰው ሊያወጡት ሲሉ ረዳት ፓስተሩ በማይክ እንዳታወጡት፣ ማይክ ስጡት አለ። ማይክ ስጡት። ፓስተራቸው ነው። እግዚአብሔር የተናገረን ይሄ ነው ወይ? ከሁሉ የሚበልጠውን እንድንፈልግ ፍቅርን በተግባር እንድናሳይ አልነበረም ወይ? ወገኖቼ ላሳፍራችሁ አይደለም፣ ልፈትናችሁ አይደለም። እንደገና ወደ እግዚአብሔር መቅረብ አለብን። እንደገና ወደ ቃሉ መቅረብ አለብን። ፍቅር ስሜት ሳይሆን አክሽን ነው። ፍቅር ተግባር ነው። ወደ ቀደመው ፍቅር እንመለስ፣ ወደ በለጠው ፍቅር እንመለስ ብሎ በእንባ ጉባኤው በሙሉ አለቀሰ። ከዛ በኋላ ብዙ ለውጥ መጣ ብሎ ሲናገሩ ሰማ። እኛንም እግዚአብሔር ያስበን። ከሁሉ የሚበልጠውን መንገድ አሳያችኋለሁ። አሁን እነዚህን ሰዎች፣ እነዚህ የቆሮንቶስ ሰዎች የሚገርም ነው። በመካከላቸው በጣም ብዙ ነገር አለ። በጣም ብዙ ነገር። ከሁሉ ምዕራፍ 5 ላይ ስትመለከቱ የአባቱን ሚስት ያገባ
ጉባኤው መሃል ቁጭ ብሎ ያመልካል። ምናልባት ልሳን ሊናገር ይችላል፣ ተረብ ሊናገር ይችላል፣ ያመልካል። ብቻውን አይደለም፣ ካገባ ከእንጀራ እናቱ ከቆረንጢስ ጋር አብሮ ነው የሚያመልከው። እሷም አለች፣ የዳሩትም አሉ። እና ሜላል ታቢያችኋል፣ ልታዝኑ ሲገባችሁ ታቢያችኋል ይላል። አሁን ጳውሎስ አሰብኩኝ እኔ ዝም ብዬ እንደዚህ ፓስተር ራሱ እንደቀየረው ፓስተር ጳውሎስ ራሱን ቀይሮ እዛ መንገድ ላይ ቁጭ ቆሞ ሰዎች ሲገቡ ቢያነጋግራቸው ቢያሰብኩኝ እንደዚህ ቢያነጋግራቸው። ሁለት የቆሮንቶስ አባል ሲያነጋግር የት ነው የምትሄዱት ሲል ልናመልክ ነው። የት? ቤተክርስቲያን። እሱ ልሳን ይናገራል፣ እኔ ተረጉማለሁ እና ሄደን ልናመልክ ነው። ጳውሎስ ልታመልኩ? ምን ልታመልክ ነው? ልትንሸዋሸው ነው እንጂ ከመጽሐፍ ቅዱስ ይላል እንደ ጸናጽል የሚንሸዋሸው ድምጽ ነው የምታወጡት ይላል። እዛ ለምን ይላል? በመላእክት ልሳን ብናገር ፍቅር ከሌለ እንደሚጮናስ ወይም እንደሚንሸዋሸው ጸናጽል፣ እንደሚንሸዋሸው ማለት እንደሚንሸዋሸ ማለት ነው። ሸዋሸ እንደሚንሸዋሸ በአገር ቤት ሰምቻለሁ። ሌባ ሲሰርቅ ሸዋሸ ሰሩኝ ሲሉ ሰምቻለሁ። ሸዋሸ ሰራኝ ይላል። ምንድነው ሸዋሸ ሰሩኝ? ሸዋሸ ሰራኝ ተሰረኩ ለማለት ነው። እግዚአብሔርን ሸዋሸ እንዳንሰራ እግዚአብሔር ይርዳል። እና ጳውሎስ አግኝቷቸው የት ነው የምትሄዱት? ልናመልክ። እሱ ልሳን ይናገራል፣ እኔ ተረጉማለሁ። ልናመልክ ነው። ምን ልታመልኩ ነው? ልትንሸዋሹ ነው እንጂ። ቀጥሎ ደግሞ አባቱን ምስት ያገባው ይመጣል። የት ነው የምትሄዱት? ልናመልክ። እሷ ምን ነች? ሚስቴ። አግብተህ? አንተ? ከየት አመጣ? አባቴ ሞተ፣ ስለዚህ ወረስኩ ከአባቴ። እንዴት? ጳውሎስ በምኞት ከመቃጠል ማግባት ይሻላል ብሏል። እና የአባትን ሚስት ነው ያለው ጳውሎስ። አሁን አንተ ልታመልክ ነው የምትሄድ? ልትንሸዋሸው ነው የምትሄድ እንጂ ልታመልክ አይደለም። አንተ ሂዱና ተንሸዋሹ ነው የሚለው። ልትንሸዋሹ፣ ልትንጫጫሁ ነው የምታመልክ፣ በቃ ነው የሚለው። እግዚአብሔር ከዚህ ይጠብቀን። ፍቅር ስሜት አይደለም፣ አክሽን ነው። አንዳንድ ሰዎች ፍቅር አልይዘኝ አለ ብለው ሲጨነቁ አይሰማሉ። ወጣቶች ይመጡና ቢሮዬ ፓስተር ፍቅር እንዲይዘኝ ምን ላድርግ ይላል። ፍቅር ባይዝህ ይሻላል። ፍቅር አያዝህ፣ አንተ ፍቅርን ያዝ፣ አንተ ፍቅርን ያዝ። የፍቅር ትርጉሙ በፍቅር መያዝ ሳይሆን ፍቅርን መያዝ ነው ትክክለኛ የፍቅር ትርጉሙ። ይኸው በምድር ላይ ትርጉም ያለው ህይወት የምንኖረው ፍቅር ሲይዘን ሳይሆን ፍቅርን ስንይዝ ነው። የሚይዘን በስሜት ነው፣ የምንይዘው በስምምነት ነው፣ በፈቃደኝነት ነው የምንይዘው፣ ወደን ነው የምንይዘው። እሱ ከያዘን እሱ ሸዋሸዋ ይሰራናል። ከያዘን ይኸው ፍቅር ሲይዘን እንትንላለን። ምንድነው ይሄ? እንናወጣለን። ፍቅር ሲይዘን ስንይዘው ግን እንለወጣለን። ፍቅር ሲይዘን ልፋት ነው፣ ስንይዘው ግን ትርፋት ነው። ፍቅር ሲይዘን ከውጭ ይገባል፣ እኛ ስንይዘው ግን ከውስጥ እንግባባለን። ፍቅር ሲይዘን በሁኔታ እንፈተናለን፣ ስንይዘው ግን በጌታ እንፈታለን። ፍቅር ሲይዘን እናወራለን፣ ስለወደድነው ሰው እናወራለን፣ ስንይዘው ግን በፍቅሩ እንኖራለን። በፍቅሬ ኑሩ ስለሚል ፍቅር ሲይዘን እንፈራለን፣ ስንይዘው ግን እንደፍራለን። መጽሐፍ ቅዱስ ይላል ፍጹም ፍቅር ፍርሃትን አውጥቶ ይጥላልና በፍቅር ፍርሃት የለም ይላል አንደኛ ዮሐንስ 4:18 ላይ። እስቲ ጌታ ሆይ በሉ እስቲ በፍቅርህ ያዘኝ። ፍቅርን እንድንይዝ ነው የተጠራ ነው። በርሱ የበለጠውን መንገድ እንድንይዝ በርሱም እንድንኖር ነው የተጠራ ነው ወገኖች። እና የመጀመሪያው በተሳሳተ የጸጋ ስጦታ አጠቃቀም መንገድ ላይ ነበሩ። በዚህ አይነት ሁኔታ አይደለም እግዚአብሔር የሚመለከው ብሎ ይነግራቸዋል። በነፃ የተቀበላችሁትን በነፃ ስጡ ተብሎ በቃሉ እንደተጻፈ ሰምታችኋል ይላቸዋል። የሚመካ ቢኖር በእግዚአብሔር ይመካ ይላቸዋል። አንደኛ ቆሮንቶስ 13:4 ላይ ፍቅር ይታገሳል፣ ቸርነት ያደርጋል፣
ፍቅር አይቀናም፣ ፍቅር አይመካም፣ አይታበይም ይላቸዋል። እናንተ ግን ታበያችኋል። የአባቱን ሚስት ያገባ እዛ ቁጭ ብሎ ምንም አላላችሁትም። ምናልባት በዚህ ዘመን እንደምናየው ምናልባት የቤቱን ኪራይ የሚከፍለው እሱስ ቢሆን የቸርቹን ምን ይባላል እሱ ምናልባት ፈንድሬስ ሲባል ሞቅ ያለ ገንዘብ የሚሰጥ ሰው ቢሆንስ እሱም መንካት አስቸጋሪ ነው። ኖ ቤቱ የክርስቶስ ነው። አሜን። ቤቱ የክርስቶስ ነው። ስለዚህ ምን አለ ሐዋርያ ጳውሎስ? እኔና መንፈስ ቅዱስ ተስማምተናል፣ እሱን አስወጡታችሁ ለሰይጣን አሳልፋችሁ ስጡት ይላል። በጣም ነው የተቆጣው። የአባቱ ሚስት ያገባ ተብሎ ነው የተቀመጠው እንጂ ስሙ አልተቀመጠም። ሰውየው ስሙ የለም። ከይሲ ስለሆነ ስሙ አያስፈልግም። እኔ ግን ስም ሰጠሁት። ከመቃጠል ማግባት ይቻላል የሚለውን ትምህርት ግንጥል አድርጎ ወስዶ ስለሆነ ያገባው ይሄ ወንድም አቃጣይ ነው የሚባለው። እሷ ደግሞ እህት አቃጣጣይ። ምን አለ ኖ የአባት ሚስት እኮ ነኝ እኔ የእንጀራ እናት እኮ ነኝ አታገባኝም ብትል ምን አለ? እሷም አቃጣጣለች ኃጢአት። እህት አቃጣጣይና ወንድም አቃጣይ አብረው ሆኖ ሸዋሸዋ ይሰራሉ። እግዚአብሔር ይንሸዋሸዋሉ ተሰብስበው። እግዚአብሔር ከዚህ አይነት ህይወት ይጠብቃል። ከሁሉ የሚበልጠውን ፍቅር አሳያቸዋል። ፍቅር ከጸጋ ስጦታዎች ሁሉ በላይ ነው። በስሜት ሳይሆን በስምምነት ከእግዚአብሔር ጋር ሆነን የምንሰራው የምናመልከው የምናደርገው ነው። የጸጋ ስጦታዎች ሁሉ አገልግሎቶች ሰርቪስ ናቸው፣ ግን ይሻራሉ። ፍቅር ግን ለዘላለም ጸንቶ ይቆማል። አሜን። ፍቅር አይሻርም፣ ፍቅር አይወድቅም ይላቸዋል። አንደኛ ቆሮንቶስ 13 ከ8 እስከ 10 ላይ ፍቅር እግዚአብሔር ራሱ ፍቅር ነው። መቼም የቆሮንቶስን ቤተክርስቲያን አንብበንና ሰምተን ስለ ጸጋ ስጦታ አጠቃቀም ስለተያየ ነገር እግዚአብሔር በነቢያት በኩል በሚሰራው በተለያየ ነገር ወደ ኋላ ማለት የለብንም። እግዚአብሔር የሚጠቀምባቸው ትክክለኛ የጸጋ ስጦታ የሚጠቀሙ የእግዚአብሔር ሰዎች ዛሬም በመድራችን ላይ አሉ። አሜን። ነገር ግን ለይቶ መጠቀም ለይቶ ማወቅ ከሁሉ በላይ በፍቅር መውጣትና መግባት ዋና አስፈላጊ ነው። አንድ ፖስተር ላይ ተለጥፈዋል። ፖስተሩ ምንድነው? በፌስቡክ ነው የተለጠፈው። እንደዚህ ይላል ሁሉም የጸጋ ስጦታዎች እኛ ዘንድ ይገኛሉ ይላል እና ኖ ነው የሚለው። በቃ ፓስተሩም ፖስተሩም እንደዚህ አርጎ እጁን ተአየሁኝ። እስማ ሁሉም የጸጋ ስጦታዎች እኛ ዘንድ ይገኛሉ ኖ ነው የሚለው እና ከስር ያለውን የቤተክርስቲያኑን ስም ሳይ ፈልቶ የቀዘቀዘ የክርስቶስ ዓለም አቀፍ ቤተክርስቲያን ይላል። በስ ደግሞ ዓለም አቀፍ መሆኑ ነው በጣም ይከበደኝ። ወገኖች የጸጋ ስጦታ እኛ የምንኮራበት የምንመካበት ሳይሆን ለእግዚአብሔር ክብር በትህትና ለቤተክርስቲያን መታነጽ የምንጠቀምበት የእግዚአብሔር ስጦታ ነው። አሜን። የእግዚአብሔር ስጦታ ነው። ይመካል። ፍቅር ግን ከሌለ ከንቱ ነው፣ ወይም ዜሮ ነው ማለት ራሱ ይከብዳል። ከዜሮ በታች ነው። ፍቅር ከሌለ ሁሉም የጸጋ ስጦታ ከዜሮ በታች ነው። ዜሮ 1000 የነበረውን ዶላር ከፊት ሆና ነው ዜሮ 1000 ያደረገችው። ከኋላ ከሆነች ኔጌቲቭ ነው የምታደርገው፣ ከኔጌቲቭ በላይ ነው። አሁን 0 1 ነው የሚሆነው 1000 መሆኑ ቀርቶ ከፊት ከሆነች ዜሮ ብዙ ዜሮን ይራሳት። ዜሮ ከፊት ከሆነች ታሪክ ትቀይራለች፣ 1000 ይሆናል። በጣም ደስተኛ ሆና 6 ዜሮስ ከሆነች 1 ሚሊዮን ይሆናል። 6ቱም ተበሳጭቶ 6ቱም ዜሮ ካንዱ ኋላ ቢሆንስ ታሪክ ይቀየራል። ፍቅር እንደዚያ ነው። ፍቅር ከፊት ይሆን፣ ፍቅር ከፊት ይሆን። በቤተሰብ ብዙ ጠብ የበዛው ብዙ መለያየት የበዛው ፍቅር ከኋላ ሆኖ ነው። ፍቅር ከፊት ይሆን። ፍቅር ከፊት ይሆን። ከሁሉ የሚበልጠውን ፍቅር አሳያችኋለሁ ይላችኋል። ከሁሉ የሚበልጠው የድሮ አባቶችን ለማግኘት እድል አግኝቻለሁ። በጣም እግዚአብሔርን አመሰግናለሁ። የድሮ አባቶችን የድሮ በቃለ ሕይወት ቤተክርስቲያን ነው ያደኩትና እንደና አባባ ጎሌ፣ አባባ ዋንዳሮ፣ አባባ ሰብሮ እንደዚህ የሚባል የድሮ አባቶች አሁን ሞተዋል። ሁሉ እናገኙ
እና ከሁሉ የማረሳው አባ ጎል የሚባሉት ሰው ወደ ደቡብ ላገለግል ሄጄ እንደዚህ አሉኝ። ግንባሬን ሳሙኝና ልጄ የእግዚአብሔርን ቃል ስበክ፣ የእግዚአብሔርን ቃል ስበክ። የእግዚአብሔር ቃል ሰውን ይፈውሳል፣ ሰውን ይመልሳል፣ ሰውን ያድናል። የጸጋ ስጦታዎችንም ደግሞ እንደ እግዚአብሔር ቃል አስተናግድ አሉኝና አንድ የነገሩኝ ምንድነው? አንድ የነገሩኝ እስከዛሬ ድረስ ማረሳው የሚጥለውን የጸጋ ስጦታ ሳይሆን የሚያነሳውን ፈልጋለኝ። ምንድነው ብዬ ለብዙ ዘመን በጣም መረምር ነበር። የእግዚአብሔር የጸጋ ስጦታ የሚጥል ብቻ አይደለም፣ የሚጥልም አይደለም፣ የሚያነሳ ነው፣ የሚፈውስ ነው። እነሳቸው ድሮ አባቶቻችን ይነግሩን ነበር አሉ። በደቡብ ማጨብጨብና እልል ማለት አይቻልም ነበር። ቤተክርስቲያን ውስጥ አይቻልም ነበር። ነው አንዲት ስብሰባ ተቀምጠው ነበር አባቶቻችን አሉ። ስብሰባ ምንድነው? እዛ ቢሮ ውስጥ ኮንፈረንስ ታላ ኮንፈረንስ እየተካሄደ ስብሰባው እዛ ውስጥ በዚህ ኮንፈረንስ ወጣቶቹ እያጨበጨቡ እልል እያሉ ነውና ጭብጨባ ይኑር ወይስ አይኑር የሚል ነው የስብሰባው አጀንዳ። እና በሱስ አንስማማ ለሁለት ተከፍለን ስንገባ ጉባኤው እያጨበጨበ ተጠብቀናል። የእግዚአብሔርን የጸጋ ስጦታ ልንቃወምም ልናቆምም አንችልም። በፍቅር ልንጠቀም ብቻ ነው የተፈቀደልን። አሜን። የእግዚአብሔር የጸጋ ስጦታ ልንመካበትም አይደለም። ዛሬ ችግሮቻችን ሁሉ የሚፈቱት የመጀመሪያው መፍቻ ፍቅር ከቤት ጀምሮ እስከ ቤተክርስቲያን የእግዚአብሔር የጸጋ ስጦታ ከሁሉ የሚበልጠው ፍቅር ነው። ፍቅር የሁሉ መፍቻ ነው። የቤተሰብ ችግር፣ የቤተክርስቲያን ችግር፣ የቤተ መንግስት ችግር መፍቻ ፍቅር ነው። ከሁሉ የሚበልጠውን ፍቅር ፈልጉ ይላቸዋል። የመጀመሪያው መንገድ ይሄ ነው። የመጀመሪያው አራት መንገዶች ናቸው። ሁለተኛው መንገድ የተሳሳተ መንገድ የሄዱት በቡድን ተከፋፍሎ የመለያየት መንገድ ላይ ነበሩ። ለምሳሌ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ። የራሳቸው ሴሌብሪቲ አላቸው። የራሳቸው ሴሌብሪቲ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ፣ እኔ ደግሞ የክርስቶስ ነኝ፣ እኔ ደግሞ የጳውሎስ ነኝ ይሉ ነበር። በነገራችን ላይ እንደዚህ የሚሉት እዚያ ውስጥ ያሉ አገልጋዮች ናቸው ይሄን እንዲሉ ያረጓቸው። እነዚህ አራቱ የሉም እዚያ ማለት ጳውሎስም የለም ሄዷል፣ አጵሎስም የለም፣ ኬፋም የለም፣ ክርስቶስም በዚህ መንፈስ የለም፣ በዚህ በእነሱ ሞቲቭ የለበትም። እንግዲያውስ እነሱ በሌሉበት ሌሎች ናቸው እዚያ ውስጥ ያሉ ያልታወቁ አገልጋዮች በታወቁ አገልጋዮች ህዝቡን ለአራት ከፈሉት። ህዝቡን ስሙ፣ የማን እንደሆናችሁ ካላወቃችሁ ሁሉም ሰው የማንም ያረጋችኋል። የማን እንደው ካወቃችሁ ማንም የማንም ሊያረጋችሁ አይችልም። እኛ የክርስቶስ ነን። ከክርስቶስ እንጂ ከአገልጋዮች ኋላ እንዳንሰለፍ ጌታ ይርዳን። እኛ ሐዋርያ ጳውሎስ ይላቸዋል፣ እናንተ ይላቸዋል የእግዚአብሔር እርሻ ናችሁ፣ እሱ ይዝራባችሁ፣ እሱ ያምርትባችሁ ይላቸዋል። እናንተ የእግዚአብሔር ህንጻ ናችሁ፣ እሱ ይኑርባችሁ ይላቸዋል። የእግዚአብሔር ነን። የማን መሆናችንን ካወቅን የማንም አንሆንም፣ የክርስቶስ ነን። ሐዋርያ ጳውሎስ ይላል፣ በእግዚአብሔር ቅንዓት እቀናላችኋለሁ፣ እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ። ነገር ግን እባብ በተንኮል ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። ቅንነታቸው ተበላሽቷል። በቃ ተበላሽቷል ማለት እኔ የአጵሎስ ነኝ ካሉ ጳውሎስን አይፈልጉትም ማለት ነው። ስለዚህ የአጵሎስና የጳውሎስ ግሩፕ አለ፣ የጴጥሮስ ግሩፕ አለ፣ የኢየሱስ ግሩፕ አለ። በዚህ በቡድን በዘር ተከፋፍለው በቡድን ተከፋፍለው በዚህ ሁኔታ ተከፋፍለው ግን ልሳን ይናገራሉ፣ ግን ትንቢት ይናገራሉ፣ ግን ብዙ ነገር ያደርጋሉ ወይም ይንሸዋሸዋሉ። ቅንነታቸው ተበላሽቷል። እግዚአብሔር ቅንነታችን ይጠብቅልን። ለምንድን ነው የመዝሙር ምርጫ የቀረው ብዬ አሰብኩ። ድሮ መዝሙርን መርጥ ነበር። ድሮ የመዝሙር ብቻ ነበር። አሁን ያላችሁ ልጆች ማታቁ አሁን እነ ብሩኬ ተዘጋጅተው ነው የሚያመጡልን አይደለም።
ጌታ ይባርካቸው። ድሮ እንደዚህ አልነበረ። ፕሮግራም መሪው ይቆማል። እሺ እናመልካለን። መዝሙር ምርጫ ቀይ ኮፍያ የለበስከው ገናናው የኛ ኢየሱስ፣ አረንጓዴ ቀሚስ ያደረግሽው ከዚህም የሚበልጥ ወንድሜ ቱታ የለበስከው አፌን በሳቅ ሞላው እህቴ እንደዚህ ይባልና ያንዱን ይወስድና ራንደምሊ ይዘመራል። ለምሳሌ የሴቷን ከሆነ የወሰደው እንዴት የሷን ሊወስድ ቻለ የሚል የለም። እንዴት ከዘሩ ስለሆነች እኮ ነው። እንደውም በቀደም ሻይ ቤት አይተናቸዋል። የሆነ ነገር ጀምረው እኮ ነው የሚል የለም። ከዛ ያ እየተበላሸ መጣ። የኔን ጥሎ የሷን እንዴት ወሰደ፣ የሱን ጥሎ የሱን እንዴት አንጠለጠለ የሚል መጣ። ከዚህ የተነሳ ከዚህ ሁሉ ይቅር። ድሮ እንትን ይወጣ ነበር፣ ይሄ የሚሰብክ ሰባኪ ይወጣ ነበር በሊስት በር ላይ ለጥፋ ፊታችን እሑድ ከላይ ሰብከውና ህዝቡ እያየ መቅረት መምጣት ጀመረ። ጳውሎስ ነው እሱ መስበር ነው ስራው። አልሄድም። እሱ አጵሎስ ሄዳለሁ። አጵሎስ እኮ በቃ የሚቆረቁር ድንጋይ ላይ ቁጭ ብለህ እኮ ሲናገር አይሰማም። አጵሎስ እንሂድ ይባላል። ኬፋ የማይኖረውን ነው የሚሰብከው። አልሄድም ይላል። ስለዚህ ቀረ። የራሳቸው ሴሌብሪቲ አላቸው፣ የራሳቸው አድራቂ አላቸው፣ የራሳቸው አላቸው። በቤተክርስቲያን የሚደነቅ ክርስቶስ ብቻ ነው። በኢሲዲ አንደኛ የሚደነቅ ክርስቶስ ብቻ ነው። ቤተክርስቲያኒቱ የክርስቶስ ነች። ስጦታው የክርስቶስ ነው። እኛም የክርስቶስ ነን። ለአገልጋዮች ያለኝ መልእክት ለአገልጋዮች ከናንተ በኋላ ህዝብ እንዳይሰለፍ አድርጉ። ተሰልፎም ከሆነ በትኑ። በፍጹም ለዘላለም ይቅር እንደዚህ አይነት አገልግሎት። ሽልማቴን ከርሱ ነው መቀበል የምፈልገው። ከኔ በኋላ አንድም ሰው የለም። ከፓስተር በኋላ አንድም ሰው የለም። ከወንጌላዊ በኋላ አንድም ሰው የለም። እዚህ ካለን ከአገልጋዮች በኋላ አንድም ሰው የለም። ማን ነው ያለው? ክርስቶስ ነው ያለው። ከፊትም ከኋላም ክርስቶስ ነው ያለው። እግዚአብሔር ተባረከ ይሁን። እሱ ነው መሆን ያለበት። አራቱም ደግሞ ከኛ ኋላ አሰልፉልን አላሉም፣ የሉም። ለምሳሌ አንድ ጊዜ ሐዋርያ ጳውሎስ በአንደኛ ቆሮንቶስ 16 ላይ አጵሎስን ሂድ ብሎት ነበረ። ሂድ ሲለው አልሄድም አለ። ለምን እንዴ? እዚያ ሳልኖር በእኔ ስም ተከፋፍለ የኔ ቡድን አርገው ጭራሽ ሲሄድማ ታቦት ሊቀርጹልኝ ነው። አልሄድም አለ። እንደውም ጳውሎስ ምን ብሎ ጻፈ? ስለ ወንድማችን ስለ አጵሎስ ግን ከወንድሞች ጋር ወደ እናንተ ሊሄድ እጅግ አድርጌ ለምኘው ነበር። ዛሬም ለመምጣት ከቶ ፈቃድ አልነበረውም። ሲመቸው ግን ይመጣል። ለምን? የነሱ ሁኔታ አልተመቸውም። አገልጋዮች አይመቸን፣ በእንደዚህ አይነት ሞቲቭ አይመቸን በፍጹም። አንደኛ መሆን ያለበት በቤተክርስቲያን ቪአይፒ ከተባለ ቪአይፒ ለክርስቶስ ነው። አሜን። በሉቃስ ወንጌል ምዕራፍ 17 ይላል የታዘዛችሁትን ባደረጋችሁ ጊዜ እኛ የማንጠቅም ባሪያዎች ነን፣ ነገር ግን የሚገባውን አድርገናል በሉ። በቃ የማንጠቅም ነን። እንዴት ደስ ይላል ይሄ! የማንጠቅም ነን። እኔ ምን ብዬ ቀይሬ ያለው? የማንጠቅም ነገር ግን የምንጠቁም ነን። ምን ብለን? ይህን ያደረገው ክርስቶስ ነው። የሞተ ሰው ቢነሳ እኔ ሳልሆን ክርስቶስ ነው። የታመመ ቢፈወስ እኔ ሳልሆን ክርስቶስ ነው። ዳንኤልን ሚስጥር የምትገልጠው አንተ ነህ ሲሉት ሚስጥር የሚገልጥ በሰማይ ውስጥ አለ፣ ይጠቁማል ወደዛ። ዮሴፍን ህልም የምትፈታ አንተ ነህ ሲሉት በእኔ አይደለም በእርሱ ነው አለ። እኛ የማንጠቅም ነገር ግን ወደ ክርስቶስ የምንጠቁም ባሪያዎች ነን። አሜን። ይሄን ነው ፈልጉ፣ ከሁሉም ክርስቶስ ነው መንገስ ያለበት ነው የሚለው መጽሐፍ ቅዱስ። እንደምን ይላል? እንደውም የዚህ የቆሮንቶስ ሰዎች በዘር በነገድ በቋንቋ ተከፋፍሎ ነበር። ልክ በዚህ ዘመን እንደምናደርገው ወገኖች፣ አንድ ያደረገን የክርስቶስ ፍቅር ነው። ከዚህ ፍቅር ብንወጣ አንዳችንም እዚህ አንመጣም፣ ሳምንት አንመጣም። እንደ ውጭ ሌላ ነው ያለው። የክርስቶስ ፍቅር ብቻ ነው አንድ ያደረገን የሚያስማማ በአንድ ላይ እንድናመልክ ያደረገን የክርስቶስ ፍቅር ብቻ ነው። መጽሐፍ ቅዱስ ምን ይላል? በቆላሲስ ላይ በዚያ የግሪክ ሰው አይሁዳዊ፣ የተገረዘ ያልተገረዘ፣ አረማዊ፣ አስኩስቴ ባሪያ መሆን አልተቻለም ይላል። ባሪያ እስኩስቴ እንደዚህ የለም ይላል። የለም። ይሄ መከፋፈልን በነገድ በቋንቋ በቡድን መከፋፈልን እግዚአብሔር ያስወግደው።
እኛ የክርስቶስ ነን። ልጆቻችሁንም እንኳን ስትመክሩ እንደዚህ አይነት ሜንታሊቲ እንዳይኖር ተጠንቀቁ። አንዳንድ ቤተሰቦች ምን ይላሉ? እኔ ልጅ ስታገቢ ወደፊት ከዘርሽ አግቢ። ከዘርሽ ነው ማግባት ያለብሽ። ያገራችንን ከዘርሽ ያገሬ ልጅ የወንዜ ልጅ የሚሉ አሉ። አድገው የወንዝ ልጅ እግዚአብሔር ከሌለበት ወንዝ ነው የሚከተው። እግዚአብሔር ይኖር፣ ፈሪያ እግዚአብሔር ይኖር፣ እግዚአብሔር ይኖር። አንድ ሰውዬ ጉራጌ ናቸውና ልጄ ጉራጌ ነው ማግባት ያለብሽ እያሉ ይናገራሉ። ጉራጌ አግቢ፣ ጉራጌ የዘራችን እኛ ጉራጌ፣ ሌላ ምንም አናውቅም፣ ስራ ብቻ ነው ጉራጌ እና ጌታ ማመን። ጉራጌ ፈልገሽ አግቢ ይላል። ልጅቷ ምን ብታመጣት ነው? ሌላ ዘር አመጣች፣ ሌላ ከሜክሲኮዊ። ከዛ ምን ብለው እሳቸው ተናገሩ? ሳስጠነቅቅ ኖሬ እያልኩኝ ከዘርሽ ሁሉን አርግፍ አርጋ መጣች ስፓኒሽ አሉ። በቃ ኖ ልጆቻችን መምከር ያለብን እግዚአብሔርን የሚፈራ እግዚአብሔርን የሚወድ አንቺን የሚወድ ጌታን የሚወድ ነው ማለት ያለብን እንጂ ከዚህ ማለት የለብን። አዎ ቀስ ብለን በትህትና በጥግ በኩል እንደው በጥግ በኩል በስሱ እንደው አበሻ ካበሻ ቢሆን በስሱ ዳብሱ በስሱ እንጂ እንዲፈጠጥ ብሎ ከዘርሽ ኖ። ይሄም ጻፍ ይሄማ ቆሮንቶስ የሚያሰኝ ነው። ይሄ የቆሮንቶስ አባል ነው እንጂ ኢሲዲ አይደለም። አንተ አይደለም። በዘር በቋንቋ በምን እንደዚህ ተከፋፍሏል። ኖ የቡድን ነበረባቸው። ሶስተኛው ይካሰሱ ነበረ። ወንድሙን ይከሳል፣ ቤቱን ይከሳል፣ ሚስቱን ይከሳል፣ ባሉን ይካሰሳሉ። በቃ እየተካሰሱ ፍርድ ቤት ይሄዳሉ። አላሳፍራችሁም፣ ላሳፍራችሁ ዘንድ ይህን እላለሁ፣ እንደዚህ ነው በወንድሞች መካከል ሽማግሌ ሊሆን የሚችል አስተዋይ ሰው በእናንተ ዘንድ አይገኝምን? ነገር ግን ወንድሙን ይከሳል፣ በማያምኑ ፊት ይደረጋል። ብትበደሉ አይሻልምን ይላቸዋል። ወንድምህን ቢበድልህ በልብህ አትጥላው ይላል መጽሐፍ ቅዱስ። ምን በለው? ንገረው፣ ምከረው፣ መልሰው ነው የሚለው። ወገኖቼ ይሄ የመጥላት ነገር ከመጣ የቆሮንቶስ ጉዳይ ነው። ልክ እሷንማ ማየት አልፈልግም የሚል ከመጣ እንደንግጥ፣ ያን ጊዜ እንደንግጥ። ወንድምህን እህትሽን፣ እኛ የክርስቶስ ልጆች ነን። አንዳንድ ሰዎች እንደዚህ ሊያደርጉ ይችላል። ከአንዱ ቤተክርስቲያን ሌላ ቤተክርስቲያን ሊሄድ ይችላል። እሷን ማየት አልፈልግም ወይም ደግሞ ከዚህ ከአማርኛው ወደ እንግሊዘኛው ወደ ክሮስ ሌጋሲ። ለምን እሷ አማርኛው አይደል ያለችው? እሷን ማየት አልፈልግም ወደ ክሮስ ሌጋሲ የነበረ መጣች እዚያው ወደ አማርኛው ቆሮንቶስ። እንዲህ አይደለም። ይልቅ ከልብ ውስጥ በፍቅር ተመለስ፣ ንስሐ ግባ። ሌላም ቤተክርስቲያን ሄድክ፣ እንግሊዝኛውም ሄድክ፣ እዚህም ሄድክ፣ the same spirit, the same Christ እሱ ነው ያለው። በዚያ ባሪያ ግሪክ መሆን አልተቻለም ነው የሚለው። አራተኛውና የመጨረሻው መንገድ፣ የተሳሳተ መንገድ ምንድነው? ከቃሉ የወጣ ነፃነት ነበራቸው። ምን የሚል? መብቴ ነው፣ መብላት መብቴ ነው፣ መጠጣት መብቴ ነው፣ እንደዚህ ማድረግ መብቴ ነው፣ ለጣዖት የተሰዋውን መብላት መብቴ ነው። ወንድሜ የሚሰናከል የለም፣ የራሱ ጉዳይ። አለባበስ መብቴ ነው የሚነገር ነበራቸው። የጌታ ራት ሲሰበሰቡ ሀብታሞቹ የራሳቸው ነበራቸው፣ ድሆቹ የጌታ ራት ሳይሆን የጌቶች ራት አይነት ነበር። ድሆቹ ለብቻ፣ ሀብታሞቹ ለብቻ። መብታችን ነው የሚል ኖ አለ። ይህ አይደለም ፍቅር። ተመለሱ። እስከመቼ በዚህ ሁኔታ ነው የሚላቸው? በጸጋ ሳይሆን በስጋ ነበር የሚመላለሱት። እኔ መቼም የኢሲዲ ቤተክርስቲያን አገልጋይ ስለሆንኩ ጌታን አመሰግናለሁ እንጂ የቆሮንቶስ በሆኖሮ እንዴት እንደመሆን አላውቅም። እግዚአብሔር ይመስገን በአንጻራዊነት የኢሲዲ መሆኔን ጌታን አመስግኛለሁ። በአንጻራዊነት ነው፣ በጥጉ በስሱ እንጂ ቆሮንቶስ እዚህም አለ፣ በተለያየ መንገድ አለ። እግዚአብሔር ከሱ ይጠብቃል። በጸጋ ይመላለሱ፣ በስጋ ነበር የሚመላለሱ። እንደወደዱ እንደፈለጉ የእግዚአብሔርን ቃል እንደፈለጉ እየተረጎሙ እንደፈለጉ ከፊት ለፊቱ ስታርባክስ ጋር አንድ ሰውዬ አስገባው። ውድ እንትን ነበር፣ ወረፋ ነበርና አስገባው። በዚህ በኩል መጥቶ ግባ አለው እና አስገባው። በጣም ደስተኛ ሰው ከፈለለት። ለዚህ ላስገባው ሰውዬ ስታርባክስ ድራይቭ ስሩ ከፈለለት፣ 10 ብር ከፍሎለት ሄደ። የኛው ሰውዬ ሊከፍል ሲል ተከፍሏል አለችው አስተናጋጁ።
እፊት የነበረው ሰውዬ ለዚህ ከኋላ ያለው ብሎ ከፍሏል። ደስ አለ። ኦኬ እንደዛማ ከሆነ መጽሐፍ ቅዱስ አንተ ወንድም ላደረገልህ አንተም ሂድና እንዲሁ አድርግ ይላል። ከኋላ ያሉት ደግሞ እኔ እከፍላለሁ አለ። እሺ አለ። ተጣጣረገችና 250 ብር አለችው። ምንድነው ያለው ከኋላ ሲላት ስኩል ባስ። በስጋ ስትመላለስ ከፍተኛ ዋጋ ነው የምትከፍለው፣ ከፍተኛ ዋጋ። በመንፈስና በፍቅር ስንመላለስ፣ በእውነት ስንመላለስ ግን ፍቅር ዋጋ ቢያስከፍልም የፍቅርን ዋጋ እንከፍላለን። ወገኖቼ ምን እናድርግ? ከተሳሳተ የጸጋ ስጦታ አጠቃቀም ወይም ደግሞ ከዚህ አይነት ትምክት ወጥተን በትህትናና በፍቅር ክርስቶስን እንድናገለግል ጌታ ይርዳን። ከሚከፍል የቡድን መንፈስ ወጥተን በአንድነት መንፈስ እሱ እንድናገለግል ጌታ ይርዳን። ከቤታችን ጀምረን እስከ ውጭ ድረስ የመካሰስን ነገር አስወግደን በመካስ ለውጠን እሱን እንድናገለግል ጌታ ይርዳን። በክርስቶስ ያገኘነውን ነፃነት ክርስቶስን ላላገኙ ወንድሞች የነፃ መውጫ መንገድ እንድናደርገው ጌታ ይርዳን። ከሁሉ የሚበልጠውን ፈልጉ፣ እርሱም ፍቅር ነው።